የማህበረሰብ ተሳትፎ በዚህ ላይ ምን ይመስላል? መጀመሪያ ቤት ቢጸዳ ዋጋ የለውም። በደጅ ካልጸዳ ለይቶ ማስቀመጥ ምን አቃተን ነው? ሁሉም ተለይቶ በየፈርጁ ከተቀመጠ ወደ ሀብት ተቀይሮ ለአገር ኢኮኖሚ እንደሚውል ደረቅ ቆሻሻ እንዴት እንደሚወገድ ማያቅ ህብረተሰብ ነበር፣ አናቅም ነበር። አሁን አንድ አይላንድ እንዲህ በመንገድ ላይ ከወደቅ ወዳው ነው የሚያነሱት። ለምን? ብር ነው። እዚህ የምታየው ህብረተሰብ ለአካባቢ ወደ ኋላ የሚልበት ምክንያት የለውም። ማህበራዊ መስተጋብርንም ይጨምራል። እንድትተዋወቅ ያረግሻል። አንዱ የማያውቀውን ነገር አንዱ ያውቃል። የማህበረሰቡ ልጆችም ስለምናገለግል ከማህበረሰቡ ጋራ በቅርበት እንገናኛለን። በመንግስት ጥረት ብቻ የከተማ ጽዳት ማስጠበቅ አይቻልም የትኛውም ሀገር ላይ። ዘውትር ረቡዕ ምሽት 2 ሰዓት ወደ እናንተ የሚደርሰው ጽዱ አዲስ የተሰኘው ፕሮግራማችን ተጀመረ። በዚህ ፕሮግራማችን የከተማችን የጽዳት ሁኔታ ይዳሰሳል። በተለይም ደግሞ የማህበረሰብ ተሳትፎ በዚህ ላይ ምን ይመስላል የሚለው በየሳምንቱ በከተማችን በተለያዩ ስፍራዎች እየተዟዟርን ሀሳቦችን እያነሳን የተሰሩ ስራዎችን ወደ እናንተ እናደርሳለን። ዛሬ ደግሞ ትኩረት ልናደርግበት የወደድነው ሀሳብ በተለይም ማህበረሰብን በማነቃቃትና ጽዳቱ ላይ የራሱን አበርክቶ እንዲያበረክት ከሚሰሩ ስራዎች መካከል ህብረተሰቡ በጋራ ሆኖ የሚያደርጋቸው የቡና ጠጡ ፕሮግራሞችና በዛ ላይም በጉዳዩ ላይ የሚወያዩት ውይይት እንዳንድ የሚጠቀስ ነው። አጠቃላይ በቡና ጠጡ ላይ ምን አይነት ሀሳቦች ይነሳሉ፣ ህብረተሰቡ በዚህ ላይ ምን አይነት ተሳትፎን ያደርጋል፣ በተለይ በእንደዚህ አይነት ስራዎች ደግሞ የመጡ ለውጦች ምን ይመስላል የሚሉ ሀሳቦችን እናነሳለን። አጠቃላይ ሄደን የምናገኘውን መረጃና ከነሱ ጋር የምናደርጋቸውን ቆይታዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን እናቀርበዋለን። ዝግጅታችንን እየተከታተላችሁ ከኛ ጋር ቆይታችሁን ካደረጋችሁ በርካታ ሀሳቦች ወደ እናንተ ይደርሳሉ። አብራችሁን ፕሮግራማችሁ ደስ ይላል። በጣም ሁሌም ነው እንዲህ ብናደርገው። ጽዳት በጣም ጎበዘን እኛ እዚህ ቀጠና በጣም በሳምንት ቅዳሜ ሁሉም ህብረተሰብ በአንድ ላይ ወጥተው እናጸዳለን። በሳምንት ቅዳሜ ሰኞ ጠዋት እናጸዳለን። እኛ ሁሌም ነው ወደ ኋላ በጽዳት ደረቅ ቆሻሻ እንዴት አስቀምጣላችሁ ብለው የጠየቁን እኛ በቃ በእነሱ እንትን እያለን እነሱም አንጠብቅም። እነሱም ሁሌም ይመጣሉ። እኛም ራሳችን አሁን አውቀናል እንደሚጠቅምም አይላንድ ያው ጥቅም ላይ እንደዋለ ቆሻሽም ደረቅ ቆሻሽ ላይ ጥቅም ላይ እንደሆነ እኛ አውቀናል። አሁን በጣም ሰንጥለዋል ሰው። አሁን አንድ አይላንድ እንዲህ በመንገድ ላይ ከወደቅ ወዳው ነው የሚያነሱት። ለምን? ብር ነው። ዛሬ ድሮ ነበር ቆሻሽ ፌስታል አውጥቶ መንገድ ላይ እንዲህ የቋጠሩ አውጥቶ ይጥሉ ነበር። አሁን እንደዚህ አይነት ነገር የለም። ቆሻሽ በሳምንት 2 ነበር፣ አሁን 3 ሆነልን። ብሎካችን እንደ ሞዴል እንደሞሉ መጠን በተደጋጋሚ ማበረታቾች ይደረጉ ነበረ። አሁንም እዚህ ላይ ስለተገኘው ደስ ብሎኛል። ያው የቡና ጠጡ ፕሮግራም ላይ ስንገናኝ ብዙ ግንዛቤዎችን እንጨብጣለን። ለምሳሌ በጤና ዙሪያ፣ በቆሻሻ አወጋገድ ዙሪያ ብዙ ግንዛቤዎች ይሰጡናል እና በዛም ደስተኞች ነን። ያላወቅነውንም ነገር እናውቃለን። እንደኛ ብሎክ ያው ህብረተሰቡ ይሳተፋል። ያላለሰለሰ ጥረት ያደርጋል። አካባቢውን ያጸዳል። ደረቅ ቆሻሻን ይለያል። ደረቅ ቆሻሻን እያንዳንዷን ነገር ለይቶ ያቀርባል፣ ይሰጣል። ቅዳሜ ደግሞ ህብረተሰቡ በነቂስ ወጥቶ ያጸዳል ሰፈሩ። እዚህ የምታየው ህብረተሰብ ለአካባቢ ወደ ኋላ የሚልበት ምክንያት የለውም። ለምን? ልጆች ያሏቸው ቤተሰብ ያሏቸው ሰዎች ስለሆኑ አካባቢያቸውን ይጠብቃሉ፣ አካባቢያቸውን ያጸዳሉ። ባለሙያም ሲቀርብ ባለሙያውም አብሮ ተባብሮ ቅዳሜን ደረቅ ቆሻሻ ከሚያነሱ ሰዎች ጋር አብሮ ይተባበራል፣ አካባቢውን ይጠብቃል። አካባቢያችን ከመጠበቅ ከማጽዳት ወደ ኋላ አንልም። እኛ እንደ አካባቢና እንደ ወረዳችን እንደ ቀጠናም ሞዴል ቀጠናም ከመሆኑ አኳያ በየ15 ቀኑ በወር አንድ ጊዜ ቡና ጠጡ፣ በ15 ቀን ጊዜ አንዴ ደግሞ የግንዛቤም ከጽህፈት ቤት ሰራተኞች ይሰጠናል። በዛ ላይ ደግሞ ቅዳሜ ህብረተሰቡን በመቀስቀስ ከአርብ ማታ ጀምሮ ቅዳሜን ጭምር የጽዳት ዘመቻ በይፋ በቃ በደንብ ሰው በህብረት ወጥቶ ሰፈሩን ያጸዳ፣ አካባቢውን ያጸዳል። መጀመሪያ ቤት ቢጸዳ ዋጋ የለውም በደጅ ካልጸዳ። ይህን በማሳተፍ ከቢሮም የሚመጡ ሰዎች ቢሮ ላይ ብቻ ሳይሆን ስራቸው እኛ ጋር ወርደው ነው የሚሰሩት እና በጣም ጥሩ ግንዛቤ ይሰጡናል። የአካባቢ ነዋሪም ደግሞ
ለጽዳት ተነሳሽነት ስላለው ጽዳትን በአግባቡ ነው የየዕለት ተግባራችን አድርገን ነው የምናጸዳው ማለት ነው። በየአካባቢያችን በሳምንት አንድ ጊዜ የጋራ ጽዳት አለን፣ በንቅናቄ ማለት ነው የጋራ በሳምንት። ሌላው ያው ጽዳት ከራስ ነው የሚጀምረው። በየቤቱ ከራሴ ጽዳቶች፣ ደረቅ ቆሻሻ በተለያየ መንገድ በሶስት መንገድ ነው እኛ የምንለየው። የሚበሰብስና የማይበሰብስ አደገኛ የተባሉ ደግሞ ጠርሙሶች፣ ብረታ ብረቶች ተለይተው ለብቻ ለማህበራት በሳምንት 2 ጊዜ ያነሳሉ። ለነሱ ማስረከብ ያው ሰፈሩ ላይ እገዛ እያደረግን ከባለሙያዎች ጋር ትምህርት እየሰጠን ያለ ነው። በቡና ጠጡ ላይ በተለይ ስለ አካባቢያችሁ የጽዳት ሁኔታ፣ የቆሻሻ ልየታና አጠቃላይ በዚህ ዙሪያ ላይ ውይይት ስታደርጉ ነው ያገኘኋችሁ። ምን ይመስላል? በምን ያህል ጊዜ ነው እንዲህ አይነት ውይይት የምታደርጉት? እኛ ያው እንደ ትምህርት ቤት ነው ለልጆቻችን ስልጠና እንሰጣለን። ማለት የሰልፍ ስነ ስርዓት ላይ ደረቅ ቆሻሻ ምን ማለት ነው፣ ፍሳሽ ቆሻሻ ምን ማለት ነው፣ እንዲሁም ደግሞ አደገኛ ቆሻሻ ምን ማለት ነው በሚለው እያንዳንዱ መምህር በጠዋት በሰልፍ ስነ ስርዓት ላይ ለተማሪዎች ገለጻ ይደረጋል። ከዛ ገለጻ በኋላ ደግሞ አርብ ሁሉም መምህራን እንዲሁም ደግሞ የአስተዳደር ሰራተኞች፣ ህፃናቶች አጠቃላይ ግቢውን እናጸዳለን። የጽዳት ፕሮግራም ይደረጋል። እያንዳንዱ ነገሮች ይሄን ነው የምናደርገው። ግንዛቤም ሰጥተናል ነበር። ከዚህ በፊት ስንሰጣቸው የነበሩት የስራ ሂደቶች የግንዛቤ ፈጠራችን ምን አይነት ውጤት አንጥተዋል የሚል አጠር ያለ የቡና ጠጡ ሴሪሞኒ ነበር ያዘጋጀ ነው። በዚህም ከማህበረሰባችን ኮምፖስት በማዘጋጀት ትርፋማ መሆን የተቻለበትን ሁኔታ እንዳለ ቅድም ያው በውይይት ሲነሳ ነበር። ይህን አጠናክረን መሄድ መቻል አለብን። እንደምን አደራችሁ? እኔ ዛሬ በጣም ነው እናንተን በማየቴ ደስ ያለኝ። ጽዳት ስናወራ ስለ ጽዳት ስናገር ዛሬ አይደለም። እያንዳንዳችን ሁላችንም ግንዛቤ አለን። ግንዛቤውን እንዳለ አሁን ሲመለከት ከእናቶች ከእህቶች እየተናገሩት ያለው ግንዛቤ ውስጣቸው አለ። ትልቁ ነገር ምንድነው? ግንዛቤ ውስጣችን ውስጥ ካለ ለይቶ ማስቀመጥ ምን አቃተን ነው። ምክንያቱም የጽዳት ሰራተኞቻችን ብዙ ስራ ብዙ ድካም እየታየን ለይቶ ባለማስቀመጥ ማለት ነው። አንደኛ የሚበሰብስ፣ ሁለተኛ የማይበሰብስ ደረቅ ቆሻሻ፣ ሶስተኛ ደግሞ ጠጣርና አደገኛ የሆኑ እንደ መስታወት እንደ ብርጭቆ ስባሪ። ስለዚህ ከቤት ውስጥ የሚወጣውን ቆሻሻ አንደኛ መቀነስ ነው። እንዴት ነው መቀነስ የምንችለው? አትጠቀሙ አለም አትስሩ አይደለም፣ ተጠቀሙ። ነገር ግን ለምሳሌ አንድ ፌስታል መሬት ውስጥ ከተቀበረ ከ50 ዓመት በላይ ይቆያል። መሬታችንም እንዳያለማ ነው የሚያደርገው። ስለዚህ ፌስታልን በሚበሰብስ ማቴሪያል በሚበሰብስ የኪስ ወረቀት መቀየር። የከተማችን ጽዳት ለማስጠበቅ ከምንሰራቸው ስራዎች ዋነኛው ህብረተሰቡ ግንዛቤ እንዲኖረው ማድረግ ነው። ለከተማው ጽዳት ባለቤት እንዲሆን ማድረግ ነው። እንደምታውቁት እንግዲህ ሁሉም ሰው ቆሻሻ ያመነጫል አይደል? የማያመነጭ ሰው አለ? እንደዚህ ውስጥ ቆሻሻ የማያመነጭ ሰው አለ? የለም። ሁሉም ሰው ይብዛም ይነስም ቆሻሻ ያመነጫል። ይሄ ቆሻሻ እንግዲህ የአዲስ አበባ ነዋሪ በጣም ብዙ ነው እንደምታውቁት። ይህ ሁሉ ሰው ለስራ የሚንቀሳቀስ አለ፣ ለንግድ የሚመጣ አለ፣ ቤቱ የሚመነጭ ከቤት የሚመነጭ ቆሻሻ አለ። በከተማችን በቀን እስከ 3000 ቶን ቆሻሻ ይመነጫል አዲስ አበባ ከተማ ውስጥ ማለት ነው። ይህንን ቆሻሻ የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ያው የከተማ አስተዳደሩን ወክሎ የመሰብሰብ የማጓጓዝ መልሶ ጥቅም ላይ እንዲውል የማድረግ ስራ ይሰራል። ይሄ የምንሰራው በዋናነት የከተማው ጽዳት ለማረጋገጥ ነው። ይህ ሁሉ ቆሻሻ አንድ ቀን ሳይጠረግ ሳይሰበሰብ ቢውል እንግዲህ ምን ሊፈጠር እንደሚችል ያው ይታወቃል። ቆሻሻ በባህሪው ለጤና በአግባቡ ካልተሰበሰበ ለጤና ችግር ይፈጥራል። ስለዚህ የከተማችን ጽዳት ለማረጋገጥ የምንሰራቸው የከተማ አስተዳደሩ ሰፊ በጀት መድቦ ብዙ ስራዎች ይሰራል። ከቤት ለቤት የሚሰበስቡ ማህበራት አሉ አይደል? በሳምንት በስንት ቀን ይመጣሉ? በሳምንት 2 ቀን ይመጣሉ አይደል? አዎ፣ በሳምንት 2 ቀን ለነዚህ ሁሉ
ከተማ ውስጥ ለሚኖር ነዋሪ በሙሉ በዚህ መልክ ነው አገልግሎት የምንሰጠው። እንደዚህ አይነት መድረኮች በተለይ ሰው የራሱን ኃላፊነት እንዲወጣ ከማድረግ አንጻር ያለው ሚና እንዴት ታይዋለች? በተጨማሪም ደግሞ ማህበራዊ መስተጋብርንም ይጨምራል ብለን እናስባለንና ከዛ አንጻር እንደዚህ አይነት ነገሮች አንደኛ ለማህበረሰቡ ግንዛቤ መፍጠር ስራ ማህበረሰቡ ስለ ቆሻሻ ቀደም እናልነው ቆሻሻ በአግባቡ ከተቀመጠበት ሀብት ነው ብለናል። ስለዚህ ይህንን ሀብት እንዴት በአግባቡ ወደ ሀብት መለወጥ አለበት በሚለው ከማህበረሰቡ ጋራ ያለው ግንኙነት እንደገና ደግሞ እንደዚህ አይነት ስብሰባዎች ሲደረጉ በትልቁ በዋናነት ማህበራዊ መስተጋብርን ይፈጥራል። አንዱ ከአንዱ ልምድን ሼር የሚያደርግበት እውቀቶችን የሚከፋፈልበት ከዛ ይሄ በጣም ትልቅ አስተዋጽኦ ነው ብዬ ነው የማስበው እና ቅድም እንዳልኩሽ እንደኛ ግቢ የማህበረሰቡ ልጆችም ስለምናገለግል ከማህበረሰቡ ጋራ በቅርበት እንገናኛለን። ግቢያችንን አካባቢያችንን ከነሱ ጋር እናጸዳለን እና ይሄ እንደዚህ አይነት ውይይቶች በጣም አንድ ግንዛቤ ለመፍጠር ሁለተኛ ደግሞ እውቀትንም ለማስጨበጥ በማህበረሰቡ ዘንድ ትልቅ ሚናና አስተዋጽኦ አለው ያስባለሁ። እንደኛ ወረዳ 25 ብሎክ አለን። 25ቱም ብሎክ ላይ በየጊዜው በየ15 ቀኑ ቡና ጠጦ እናካሄዳለን። ቡና ጠጦ ስናደርገው በየመንደሩ ስናደርገው ህብረተሰቡን አስተባብረን በራሳቸው ተነሳሽነት ተራ በተራ ቡና ጠጡ በራሳቸው ወጪ ዳቦም ቡና ሁሉም ነገር እነሱ ራሳቸው እንትን እያዘጋጁ እርስ በራሳቸው ደግሞ የግንኙነት ህብረተሰብ የእርስ በርስ ግንኙነት እየፈጠሩ አካባቢያቸውን ጽዱና ውብ እንዲያደርጉ ሰው አካባቢ ውስጥ ሲኖረው ጽዱ አካባቢ የሚኖር ሰው ጤናማ እንደሚሆን አካባቢውን ደግሞ ለሌላ ነው ለቆሻሻም በየሶስት መንገድ እንደሚለይ እርስ በራሳቸው እንዲያስተምሩ እናደርጋለን። እኛ ባለሙያ ግንዛቤ ከመስጠቱ በላይ እርስ በራሳቸው ሌሎችን እንዲያስተምሩ እዛውም ቡና ጠጡ ስንሰበስባቸው በራሳቸው ተሞክሮቸውን ለሌሎች እንዲያካፍሉ ሌሎች የማያውቁትን ደግሞ ከዛ ወስዶ ለሌሎች እያስተማሩ የሚሄዱበት ሁኔታ ነው ያለው። ህብረተሰቡ በደንብ ግንዛቤ አግኝተዋል። ግንዛቤ ያላገኙትን የተወሰነ ሰው ነው። እሱን ደግሞ ቡና ጠጡ በጣም ለውጥ አንተንበታል ማለት። አዲስ አበባ ከተማ ጽዳት ሲታሰብ እንግዲህ ባለፉት ዓመታት ከነበረበት በየጊዜው ለውጦች እያሳዩ እየመጡ አሁን ያለንበት ደረጃ ደርሰናል። በተለይ ከደረቅ ቆሻሻ አስተዳደር ስርዓቱ ጋር ተያይዞ ለማዘመን ኤጀንሲያችን በርካታ ስራዎች ሰርተዋል ማለት ነው። በዚህም የከተማው ጽዳት እየተረጋገጠ የበለጠ ጥሩ እየሆነ የመጣበት ሂደት አለ። እንግዲህ ለዚህ ስኬት ዋና መሰረት ነው ብለን የምንወስደው እኛ ህብረተሰቡ ስለ ጽዳት፣ ስለ ደረቅ ቆሻሻ አስተዳደር አያያዝ ያለው ግንዛቤ ከጊዜ ወደ ጊዜ እያደገ እየተሻሻለ የከተማው ጽዳት ባለቤት እየሆነ የመጣበት ሂደት እየሰፋ የመጣበት ሂደት አለ። ስለዚህ እንግዲህ ሙሉ በሙሉ የከተማው ጽዳት በዘላቂነት ለማረጋገጥ የህብረተሰቡ ባለቤትነት ወሳኝ ድርሻ አለው ብለን ነው እንደ ተቋምም ቅድም የተጠቀሱ የጽዳት ንቅናቄ ስራዎች የማህበረሰቡ በተለያየ አግባብ የማወያየት ባለቤት እንዲሆን የማድረግ የደረቅ ቆሻሻ አያያዝ ስርዓቱ እንዲዘምን የማድረግ ትምህርት የመስጠት ስራዎች እንሰራለንና እስካሁንም በከተማው ጽዳት የመጡ ለውጦች መሻሻሎች ህብረተሰቡ ትልቅ ድርሻ አለው። ይሄ በግንዛቤ ፈጠራ የምንሰራቸው ስራዎች በሚዲያ የምንሰራቸው ስራዎች ትልቅ አስተዋጽኦ አድርገዋል ብለን ነው የምንወስደው። እንደኛ አካባቢ እንደኛ ብሎክ አካባቢ አቅመ ደካሞች ካሉ እነሱን እኛ እናግዛለን፣ እንተባበራለን፣ ማድረግ ያለብንን እንሰጣለን። ቡና ጠጡ እንጎም በሳምንት 2 ጊዜም በወር 4 የምናደርግበት ጊዜ አለ። ለምሳሌ አሁን ደረቅ ቆሻሻ እንዴት እንደሚወገድ የማያውቅ ህብረተሰብ ነበረ፣ አናውቅም ነበረ። የሚበሰብስ የማይበሰብስ ብሎ እስከመለየት መርዛማ ብሎ እስከመለየት ድረስ በቡና ጠጡ ነው ሼር የምንደራረገው ማለት ነው። እና አመራሮቻችንም ከጎናችን በመሆን ይህን ግንዛቤ ይሰጡናል ማለት ነው። ሶሻል ላይፋችን ጥሩ እንዲሆን ያደርጋል። ያሉ ችግሮችን ለመወያየትም ይጠቅማል። በየጊዜውም ስለሆነ እንዲህ አይነት ነገር የሚደረገው ጥሩ ነው። ምክንያቱም እንድትተዋወቂ ያደርግሻል። እንደዚህ ስትገናኝ አንዱ የማያውቀውን ነገር አንዱ ያውቃል። እንዲህ ብናረግ እንዲህ ባናረግ ተብሎ ይወያያል። ጥሩነቱ ያመዝናል። እንደዚህ ተሰባስበን ሻይ ቡና በሚጠጣበት ሰዓት ያገኘነው ተሞክሮና ልምድ ጽዳት ምን ያህል በቃ ጽዳት ቆሻሻ
በአግባቡ ከተያዘ ሀብት እንደሚሆን ያንን ግንዛቤ ይፈጥረናል። ሁለት ደግሞ በማህበረሰባችን በአካባቢያችን ደግሞ በሽታ ወይ ደግሞ ውሃ የሚቆጥሩ ቦታዎች ደግሞ ቆሻሻ የሚከማቹ ቦታዎች ለሕፃናት ጠንቅ እንደሚሆኑና ያን ቦታ በአግባቡ እንደምናጸዳ ያን ሁሉን ነገር ከህብረተሰቡ ጋር በጋራ በውይይት እንሰራለን ማለት ነው። የተለያዩ አካላቶች አውጥተው በየመንገዱ ነበር የሚጥሉት። አሁን ላይ ግን ድራማዎችም ጭምር እያቀረብን እዛ የምንገናኝበት ላይ ድራማዎችም ጭምር እያቀረብን እና በዚህ መንገድ ነው ያው በሳምንት እንገናኛለን። በወር አንድ ቀን ደግሞ እንደ ወረዳ እንወያያለን። ያው አሁን ከበፊቱ የተሻለ ነው ማለት ነው ያለው። የህብረተሰቡ ግንዛቤ ያለበት ደረጃ ለማወቅ ከዚህ በፊት በአዲስ አበባ ዩኒቨርሲቲ በጋራ ከኛ ጋር በመተባበር ጥናት አስጠንተናል። ካቻምና ማለት ነው። የጥናቱ ውጤት የህብረተሰቡ ግንዛቤ በጣም ከፍተኛ ደረጃ ነው የሚል ነው የጥናቱ ውጤት። በተጨባጭም እናየው እሱ ነው። በተጨባጭ አሁን በፊት ቅድም ያነሳሁት የዛሬ 4-5 ዓመት የነበረበት የከተማችን ጽዳትና አሁን ያለበት እኩል አይደለም። በጣም በርካታ መሻሻሎች አሉ። ይሄ ኤጀንሲያችን አጠቃላይ ደረቅ ቆሻሻ ለመሰብሰብ፣ ለማጓጓዝ፣ በማስወገድ መልሶ ጥቅም ላይ እንዲውል በማድረግ የሚሰራቸው ስራዎች ድርሻ አለው ትልቅ። በዋናነት ግን ህብረተሰቡ የቆሻሻ አያያዝ ስርዓቱ እየተሻሻለ በመምጣቱ ነው የከተማው ጽዳት በዚህ ደረጃ እየተሻሻለ የመጣ። አንዱ መለኪያችን ይሄ ነው። ግንዛቤ እያደገ ነው። ነገር ግን ይሄ ግንዛቤ ደግሞ ወደ ባህል ወደ መሆን ደረጃ ደግሞ አድጓል ብለን አንወስድም። ጥናቱም ያመለከተን ምንድነው? ህብረተሰቡ ያውቃል፣ ግንዛቤ ያለው በተለያየ አግባብ አማራጭ ይሰማል። ቆሻሻ የትም መጣል እንደሌለበት፣ የቆሻሻ አያያዝ፣ የከተማው ጽዳት አስፈላጊነት ግንዛቤው አለው። ግን ግንዛቤው ወደ ባህሪ ወደ አመለካከት ለውጥ መጥቶ በዛ ደረጃ ያደገ እንዳልሆነ ነው ጥናቱም ያሳየንና አሁን እነዚህ ስራዎች ወደዛ እንዲያድጉ ነው እየሰራን። ባህል እንዲሆን እያንዳንዱ ሰው ቆሻሻ ከመያዝ ከማመንጨት ከምንጩ ከመቀነስ ጀምሮ ለይቶ እንዲይዝ በአግባቡ ለማህበራቶች እንዲያስረክብ ህገወጥ ቆሻሻ የትም መጣል እንደሌለበት ቆሻሻ እነዚህ ነገሮች ሙሉ በሙሉ ኦን አላረገውም፣ ህብረተሰቡ ባህል አላደረገውም። በዚህ ምክንያት የሚታዩ የተለያዩ ህገወጥ አካባቢ አንዳንድ ቆሻሻዎች ምናምን ይታያሉ። ስለዚህ ግንዛቤው ጥሩ ነው፣ ግን ወደ ባህል ደግሞ አላደገም። ያለ ማድረግ ከማስገንዘቡ ከማስተማሩ ጎን ለጎን ያው እንደምታውቂው ህግም አውጥተን ከደንብ ማስከበር ጋር ጎን ለጎን ከማስተማሩ ጎን ለጎን የመቅጣትም ጭምር ህገወጥ ቆሻሻ የሚጥሉ ሰዎች፣ የከተማው ጽዳት የሚያበላሹ ሰዎች የመቅጣትም ጭምር ስራዎች እየሰራን ነው። እንግዲህ ይሄ በሂደት ወደ ባህል እየሆነ ይሄዳል ብለን ነው የምናስበው። እናንተ በዋናነት የምትሰሩት ትውልድ ላይ ነው። ትውልድ ላይ ስንሰራ ደግሞ የጸዳች የለማች ከተማ በቀጣይነት ለትውልዱ የማስረከብ እድልን ይፈጥራል ብዬ አስባለሁና ከዛ አንጻር በውብ ከተማ የሚኖር ትውልድን ለመፍጠር እንደ ተቋም የሰራቸው ስራዎችና በተለይ ደግሞ በዚህ ዘርፍ ላይ ትኩረት ተደርጎ የሚሰሩ ስራዎች ለእናንተ ምን ያህል አጋዥ መጡ? በተለይ ጽዳት ከድርሻችን አንጻር በትምህርት ቤቱ መንግስት የቀጠራቸው የጽዳት ሰራተኞች አሉ እና ሁልጊዜ አሁን ግቢያችንን ገብታችሁ ብታዩት ሁሌ በጠዋት መጥተው ስራቸው ላይ ተግባራዊ አድርገው ድርሻቸውን ያጸዳሉ። ያ ማለት ግን እነሱ ብቻ ሳይሆን ሁላችንም እኛም አሁን ልጆች የብስኩት ልጣጭ ሲጥሉ የተለያዩ ነገሮች ሲጥሉ ያን ነገሮችን አንስተን በህብረት ነው የምንሰራው። ምክንያቱም ጽዳት እንዳልሹ ነው የአንድ ቀን ወይ ሳምንት ጠብቀን ወር ጠብቀን የምናደርገው ነገር ሳይሆን በቃ ዴይ ቱ ዴይ ነው። ሁሉ ጊዜ የዕለት ተግባሮቻችን ናቸውና ይሄ እንደ ጥሩ ነው። ማህበረሰቡም ደግሞ እንደ አካባቢያችን እንደ ወረዳ 5 ትልቅ አስተዋጽኦ የሚያደርግ ማህበረሰብ ነው። ያው ሞዴል እንደመሆኑ መጠን ሞዴል ከመሆኑም በፊት በጣም ነው ሁሉም ሰው ወጥቶ ቆሻሻውን ያጸዳል። እንደኛም ግቢ ደግሞ ልየታው ተደርጎ በሳምንት 3 ቀን 2 ቀን እያወጡ የጽዳት ሰራተኞች ደረቁን በደረቅ ሃይላንድን በሃይላንድ አደገኛ ቆሻሻዎችን በአደገኛ ቆሻሻዎች እና ትልቅ አስተዋጽኦ አለው። ትውልድንም ከመቅረጽ አንጻር አሁን እነዚህ ህጻናቶች በየጊዜው በመድረክ ላይ በሰልፍ ስርዓት ላይ በሚፈጠርላቸው ግንዛቤ ስለ ቆሻሻው እኛ ግቢ መጥተሽ ተማሪ ቆሻሻ ምንድነው ብታያቸው ሀብት ነው ብለው ነው የሚነግሩት። ምክንያቱም ከሚፈጠርላቸው ግንዛቤ አንጻር ላለው የጽዳት ስራ ደግሞ ህብረተሰቡ በደንብ ተሳትፎ ማድረግ አለበት ብዬ አስባለሁ። እና ምን ይጠበቃል? ምንስ ማድረግ አለበት ያለ ሁሉም ለነገሩ ከእንደ በፊት አይደለም። ያው ትምህርቱን ወስደዋል ማለት ነው። ግን
ለአዲስ ሰዎች በየጊዜው ወይ ተከራዮች ወይ ከሌላ ቦታ የመጡ ሰዎች ሊኖሩ ስለሚችሉ ጽሁፍ ኖሯት እሷን እያዩ እንትን እንዳደርጉ ነው እንዲጠቀሙ ማለት ነው። ለማህበረሰቡ ቆሻሻ የየዕለት ተግባራችን ስለሆነ ሁሉ ጊዜ ጽዳትን በአግባቡ ማጽዳት፣ አካባቢያችንን ልጆች ላይ መስራት፣ አካባቢውን ደግሞ ጽዱና ውብ ስናደርገው በቃ የተለየ እንግዶች እንኳን ቢመጡ የማናፍርበት አካባቢ መለወጥና አዲስ አበባ ከተማችንን እንደ ስሟ ውብና አዲስ ለማድረግ በሁሉም አቅጣጫ በጽዳት ስራ ላይ ያሉት እቺ መልእክት ነው ማስተላለፈው። መጀመሪያ አንቺ የግል ንጽህናሽን ስትጠብቂ ነው የአካባቢሽን ንጽህናሽን የምትጠብቂው። ምክንያቱም ቤትሽ ብቻ ንጹህ ሆኖ ደጅሽ ቆሻሻ ከሆነ ከውጪ ይዘሽው ትገቢያለሽ። ጤነኛ ህብረተሰብ ማፍራት አትችይም። ስለዚህ ጤናውን መጠበቅ አለበት። መጀመሪያ አካባቢውን መጠበቅ አለበት፣ ማጽዳት አለበት፣ የኔነት ስሜት መሰማት አለበት። ጽዳት ለማንም አይደለም ለሁላችንም ነው። ልጆች አሉን፣ ቤተሰብ አለን። ከራሳችን ካልጀመርን ማንም ሊያመጡ ሊሰራልን አይችልም። ስለዚህ ይሄ አሁን እየቀጠል ነው የምናካሄደው ነገር የምናስቀጥለው ከሆነ አይደለም ሀገራችንን ለሌላም ሰው ተመክሮም ምሳሌም እንሆናለን። ከተማችን እንግዲህ በተለይ ኮሪደር ልማት ከተጀመረ በኋላ የከተማችን ስታንዳርድ በጣም በከፍተኛ ደረጃ ከፍ እያለ ነው የሚገኘው። የከተማችን የኮንፈረንስ ማዕከል እየሆነች ነው፣ የቱሪስት ማዕከል እየሆነች ነው። ይህንን ለማስቀጠል እንግዲህ ጽዳት ወሳኝ ነገር የሚሰሩ የኮሪደር ልማቶች፣ ፓርኮች፣ መጫወቻ ቦታዎች ሁሉም ጽዳታቸው መጠበቅ አለበት። ካልሆነ የታለመላቸው አገልግሎት ሊሰጡ አይችሉምና እኛም በዛ ደረጃ የከተማችን ጽዳት አንድ ደረጃ ከፍ ማለት እንዳለበት እንደ ተቋምም ይህንን ታሳቢ በማድረግ ይህንን ታሳቢ ያደረገ እቅድ በማቀድ ፈጻሚ በማዘጋጀት አጠቃላይ እስከታች ድረስ ያለው ንቅናቄ መፍጠር ስራዎች እየሰራና ያለ ነው። ይህን ስራ እንግዲህ በመንግስት ጥረት ብቻ የከተማ ጽዳት ማስጠበቅ አይቻልም። የትኛውም ሀገር ላይ ማለት ነው የህብረተሰቡ ባለቤት መሆን አለበት። በዋናነት ትልቅ ድርሻ ያለው ህብረተሰቡ ጋር ነው። ስለዚህ እያንዳንዱ ሰው የሚፈጥረው ቆሻሻ በአግባቡ መያዝ መቻል አለበት። ደስትቢኖች አሉ፣ በየአካባቢው ደስትቢኖች ላይ መጣል አለበት። ቤቱ ላይ የሚመነጭ ቆሻሻ በአግባቡ ለማህበራት መስረከብ አለበት። ከተቋማትም እንደዚሁ ማለት ነው። ስለዚህ ህብረተሰቡ ትልቅ ድርሻ አለው። እኛ እንደ ተቋም የምንሰራው ስራ አለ። ህብረተሰቡ ባለቤት መሆን አለበት። ከዛ ውጪ የጸጥታ አካላት አሉ፣ ደንብ ማስከበር ባለሙያዎች አሉ፣ ፖሊሶች አሉ። የከተማችን ጽዳት ማረጋገጥ የምንችለው በጋራ ስንሰራ ነውና ሁሉም ሰው ህገወጥ ተግባር ከጽዳት ጋር የተያያዘ ህገወጥ ተግባር ሲፈጸም ሚናው መወጣት አለበት። ተመልካቾቻችን የጽዳት ባህላችንን ለማሳደግ እየተከናወኑ ያሉ ስራዎች ምን ይመስላሉ? ህብረተሰቡ በዚህ ላይ ምን አይነት ድርሻን እየተወጣ ነው የሚል ሀሳብን ለመቃኘት የዛሬው ጽዱ አዲስ ፕሮግራማችን በተለያዩ ቦታዎች ላይ ተገኘን። በተለይም በልደታ ክፍለ ከተማ ተገኝተን የቡና ጠጡ ፕሮግራሞቻቸው ላይ ምን አይነት ሀሳቦችን ይወያያሉ፣ ከዛም ደግሞ ኃላፊነታቸውን እንዴት እንዲወጡ እድል ፈጥሮላቸዋል የሚል ሀሳብን አነሳን። በተለይም እንግዲህ ውብና ጽዱ ከተማን በቀጣይነት ለማስቀጠል ከሁላችንም የሚጠበቅብንን ኃላፊነት በአግባቡ ልንወጣ ይገባል። የዛሬ ጽዱ አዲስ ፕሮግራም መልእክታችን ነው። ፕሮግራማችን በዚህ የሚያበቃ ነው የሚሆነው። ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። እስካሁን ከኛ ጋር ፕሮግራማችንን እየተከታተላችሁ ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ